አብርሃም ድጋሚ ወደ ሩታ ህይወት እንዲመለስ አንፈልግም። እኔ ቆንጆ አብርሽ እኮ አልፈልግም ማለት ሄደውን ነገር ድጋሚ እንዲገባበት እሷ እኮ ነው እስካሁን የለመነችው። አብርሃም የሚባል ሰው በህይወትሽ ለህይወትሽ አያስፈልግም። እህት ቤተሰብን እንድታስቀይም ያደረገው አብርሃም ለምንድን ነው? ብቻሽን እንድትቀሪ ነው። ብቻሽን ካስቀረሽ ሰው ጋር ደግሞ እንደገና ለአንተ ፊሊንግ አለኝ ብለሽ መሄድሽ ራሱ በጣም አስቆጣኝ። ፈጽሞ ሁለተኛ እንደዚህ አይነት ተግባር እንዳታደርጊ። ደስታና ሩታ ወደፊት ተጎንሽ ነኝ እያለ እኛ በቃ ከደስታ ጋር መሆንሽን ደስ ብሎን እያለ ለምን ወደዛኛው ተመለሽልሽ እንዴ? ረግጦ የሄደን ሰው ለምን በቃ አትሞኝ፣ ብልጡኝ፣ ለምን ትልፈሰፈሻለሽ? በቃ እኔ ልቆጣሽም ልመክርሽም ነው እንደኔ እንደ ራሴ እንደ እህትነቴ ማለት ነው። አንቺ እኮ በዚህ ሰዓት ማልቀስ የሚገባሽ ሴት አይደለሽም። ጀግና ነሽ፣ ጠንካራ ነሽ። እስከዛሬ ድረስ ልጅሽን በሚያስደንቅ ሁኔታ እያሳደግሽ ነው ያለሽው። ለምንድን ነው የምትልፈሰፈሽው? እና ለአንተ ስትመጣ የምታሳየኝ ነገር ለአንተ የሆነ እንትን እንዲኖረኝ ነው የምፈልገው ምናምን አትበይ። ለምን እንደዛ ትሆኛለሽ? እንደዛ መሆን የለብሽ። ማድረግ የሌለባትን ነገር ነው ያደረገችው ሩታ። ምክንያቱም እንዴ የሄደን ሰው እንደገና እና በበኩሌ ተገቢ አይደለም። በቃ ረግጦ የሄደን ሰው አልፈልግም ያለን ሰው ድጋሚ እና ተመልስ ወደ ህይወቴ ግባ ማለት አስፈላጊ አይደለም። ሰላም ሰላም፣ እንደሰማችሁ የዚህ ቤተሰብ እኮ አፍሩ ጌታ ሆን እኔ ቡን ጌታን አልወጣም እኔ ቡን ሩታይት ማለት እኔ ቡን መጥቼ ቪዲዮ ሰራ እንጂ ቪዲዮላችሁ ነው። ሲጀምር ደግሞ ራቅጦሽ ያልሹ ማለት ነው። እኔ ቆጆ ድንገርሽ ትልቅ ነሽ፣ አይኖ ታላቂ ነሽ፣ የልጆች እናት ነሽ። ምንም ልናገርሽ አልፈልግም። ግን እኮ ሩታ ናት እኮ አልፈልግም ብላ ያዙኝ ሊቀቁኝ በአደባባይ ከዚህ በኋላ አልፈልግም ያለችው እኮ እሷ ናት። ሩታ ጀግና ምናምን ስትባል ሞቋት ማለት ነው። ሞቋት ምንም ህይወት ያልገባት ትዳር ያልገባት ሩታ ናት ጥፋተኛ ባይዘዌ። እኔ ግን በጣም ጥያቄ አለኝ። አብርሽ ራቅጦሽ ሄደ በድሎሽ ሄደ የምትሉ ማለት ነው። ምንም የበደለ ምንም ነገር አልታየም ባይዘዌ። ለመሰላችሁ እንደዛ ሌላችሁ የፈለኩት አንደኛ እሷን ትቶ ሌላ ሴት ጋር አልሄድም። በወሬ ነበረ ትዳራቸው ሲበተኑ ነበረ። አብርሽ እኮ አሁን ነው ወደ ሄርሜላ ሄደ። የሩታን መጨረሻ ስላየ ነው ባይዘው የሩታን ለሱ ያላት። በተለይ ደግሞ ወንድ ልጅ በክብር አይደራደርም። በአደባባይ ስታሰድ ዝቅ ስታረግ በጥፊ ሲጠፈጥፋል ነበር እንዴ ጋይስ? እኔ አንቺ ልጠይቅሽ እውነተኛ ኤት ኮንሽ ማለት ነው። በጀመራ ለምን አልመከርሽም? ታላቋ ነሽ፣ ትዳሩን ትርጉም ታውቃለሽ፣ የልጅን ትርጉም ታውቃለሽ። ልጅ ማለት በሩትና በአብርሽ አልተጀመረም እኮ መለያየት አይደለም። ሶ ልጃችሁን በፍቅር ማሳደግ ይችሉ ነበር። ሲቀጥል ደግሞ እንደ ቤተሰብ ብታፍሩ ይሻላል መለመን። በነገራችን ላይ ሩታ ትላንትና በጣም ናፈርኩባት ባይዘው አንድ ነገር የተናገረችው ይሄን በድፍረት ግን እንደዚህ መጠየቅ አልነበረብኝም ምናምን ስትል ነበርና ከዚህ በፊት ፍቅር ጥያቄ ያቀረበችው እኮ ሩታ ናት ጋይዝ። አልቅሳ የመጣችው ሩታ ናት። በጣም ያ ቪዲዮ በጣም ነው ገረመኝ እስከ መጨረሻ አይቼና ስለዚህ እኔ ቆንጆ ሩታ ናት በአደባባይ አልፈልግም ከአንተ ጋር ጨርሻለሁ የራሴን ላይፍ ጀምራለሁ ያለችው። ሲቀጥል ደግሞ ሩታ ብዙ ጊዜ ማስተካከል ትችል ነበር። ማስተካከል የምችልበት ብዙ አጋጣሞች ነበሩ። አብርሽ ተመልሷል፣ ስትበቀል ነበረ። የሰው ምክር ሰምታ በዛ ሰዓት አብርሽ እጇ ለማስገባት ትችላለች። በፍቅር እንደያዘችው ለበቀል ይዛ የመለሰችው ሀል በፍቅር ግን አብርሽን ብትይዝ በፍቅር አብሮ ይኖሩ ነበረ። በዛ ሰዓት የተሽ አብርሽ አስፈልግም ሰምትያው አታፍሩም? ግን ማፈር የሚባል አታቁም። በመድኃኒዓለም እውነት በጣም እኔ ሼም ነው የሚይዘኝ። እኔ ቢሆን በጣም ሼመኛ ነው ያገዘውና በጣም ነው የገረመኝ። አብርሽ የት ነው ረገጣት እንዴ? እርጉዝ ሆና እኮ ታይ አብረን እንጋፈጣለን እኔ አልፈልጋቸውም ያለፈ ታሪክ ነው ያላት ራሳ ነው ትታ ቤቱን ትታ ይወጣችሁ። አንድ በሉ። ሁለተኛ ደግሞ እሱም አልፎ ስደበደም ነበረ በሩታ ወንድሞች ሁለት በሉ። ሶስተኛ ደግሞ ልጅ አለ ተባለ የሌለ ልጅ መጡት። አስቡት። አብርሽ እኮ እግዚአብሔርን ያልተደረገ ነገር የለም እኮ በውሸት አልተወንጀለ ነገር የለም። እውነት እንነጋገር። ሩታ ኦኬ ሊከፋት ይችላል። እርጉዝ በነበረች ሰዓት እንደ ሴት ይረዳታሉ። ከዛ ውጭ ግን
አብርሽ በቃ ምንም የደበደባት ሆኔ ስንት የተደበደቡ የሚኖሩ አሉ አይደል እንዴ? እና አብርሽ አንፈልጊ ማለት ጭራሽ